መጽሐፍ ቅዱስ ያልተናገረው የለም በሚለው ነበር ያቀረብኩት። ትንቢተ ኢዩኤል ምዕራፍ 7 ቁጥር 10 ላይ የሮቦት ወታደሮች እንደሚነሱ ማይቆስሉ ማይደሙ በጣም የሚያሳዝነኝ ክፍል ይሄ ነው። በህይወት ዘመኔ እንደምታዩት ለምሳሌ ብዙ ፕሮግራሞች መርሃ ግብሮች በዚህ ላይ ሲቀርቡ እስቲ አስተያየቶቹን ዝም ብለ ያያቸው በቃ የጭንቀት እና ይሄ ምን ደረጃ ላይ ነን የሚለው ነው በጣም ያስደነግጠኝ እንደው ይሄን ሳስብ። ምክንያቱም እንደ ክርስቲያን የክርስቶስን መምጣት በናፍቆት ከመጠበቅ ይልቅ በሰቀቀን መጠበቅ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? ምጽአትን የሚፈራው ሰይጣን ብቻ ነው ይላል። ለምን? የመጨረሻውን ፍርድ ስለሚቀበል እሱ ሊፈራ ይገባዋል። ክርስቲያኖች ግን ማራናታ ጌታ ሆይና ብለው በናፍቆት የሚጠብቁት ነው። ልክ እንደ አምስቱ ደናግል መብራታቸውን አብርተው ሙሽራውን በጉጉት በዚያ ልክ መናፈቅ። እንደውም እልልል አባታችን ሆይ ጸሎት ስንጸልይ ምን እያልን ነው የምንጸልየው? ትምጻ መንግስትከ፣ መንግስት ትምጣ ብሎ የሚጸልይ ሰው ልክ ስለዚህ ነገር ሲነገር ሚንቀጠቀጥና ሚርድ ከሆነ የሚጸልየውን ጸሎት አላወቀውም ማለት ነው። ሲጀመር የክርስቶስ መምጣት በጣም እንባን ከዓይናችን የሚያብስልን በህይወት ውሃ ምንጭ በግ ወልደ እግዚአብሔር ኢየሱስ ክርስቶስ እየመራ ምእመናን የሚወስድበት ፀሐይ ጨረቃ በሌለበት መንግስተ ሰማያት ራሱ ብርሃን የሚሆንበትን ዓለም ሰው በፍጹም ልቡ መናፈቅ ሲገባው በፍርሃት ምጽአተ ክርስቶስ በጉጉት የምትጠብቀው የምትናፍቀው እንጂ ፈርተ ርደ ተንቀጥቅጠ የምትልታለ። ለምሳሌ አባትህ ሩቅ ሀገር ሄዷል፣ አላየኸው፣ እመጣለሁ ልጄ ብሎሃል። በትን ቀን እንኳን ቢነግርህ እንደው ነገ እንኳን እመጣለሁ ብሎ ቢነግር ከናፍቆት የተነሳ 1 ዓመት ነው የሚሆንብህ። እና የኢየሱስ ክርስቶስ መምጣት ክርስቲያኖች በደስታ እልል እያሉ ጌታ ሆይና መቼ ነው የምትመጣው እያሉ በናፍቆት አስተያየት መስጠት ሲገባቸው 100% ማለት በሚችል ደረጃ የፍርሃት ነገር ሳይ እኔ ያልተመለሰልኝም ጥያቄ ምን እንደሆነ አላውቅም። ለንስሐ አብቃኝ ይላል አብዛኛው። የመዳን ቀን ዛሬ ነው። ንስሐ እኮ ለንስሐ አብቃኝ እያልክ የምትለው አይደለም። እለት እለት የሰራኸውን እኮ በአባት ፊት ተናዘ ቶሎ ንስሐ ገብተህ እንደገና ከቅዱስ ሥጋው ከክቡር ደሙ ጋር ተዋህደ የምትኖርበት እንጂ ገና ለገና ወደፊት እገባለሁ ብለህ ለዛሬ የኃጢአት አጀንዳ ላይ ምሰራውን ኃጢአት የምታሰፍርበት አይደለም። ይሄ በጣም በጣም መስተካከል ያለበት ነው ብዬ አምናለሁ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ምልክት አድርጎ የተናገረው እንዳትስቱ ተጠንቀቁ በጣም ሊሰመርበት ይገባል። ብዙዎች እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉ፣ እነርሱንም ተከትላችሁ አትሂዱ ይላል። ይሄ ነገር ከክርስቶስ ልደት በፊትም ከክርስቶስ ልደት በኋላም የሆነ ነገር ነው፣ አይደርስም። ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 3 ላይ ምን ይላል? የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ ካለ በኋላ ክብር ነኝ ብሎ በእግዚአብሔር ቤተ መቅደስ ኢየሩሳሌም በሚሰራው መቅደስ ይቀመጣል ይላል። በቃ ይሄ ደርሷል። ይሄ ሳይሆን ሳይከናወን ምጽአት አይሆንም። በቃ አከተመ። ሐዋርያው ቅዱስ ጳውሎስ እንደውም ምን አለ? ለሚጠፉ አለ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው ይላል። በጣም እዚህ ላይ ምእመናን መጠንቀቅ አለባቸው። አሁን ተአምር ሲባል ግር ብሎ ይሄዳል፣ ምልክት ታየ ሲባል ግር ብሎ ይሄዳል። ይሄ ችግር አለ ማለት ነው። ስለዚህ ለሚጠፉ ሁሉ ይላል እኮ አመጣጡ በተአምራት ነው ይላል። ለምሳሌ ድንጋዮች እንዲናገሩ ማድረግ በምትሃት ሰው እንደዚህ ያዘ መስሎ መታየት ምትሃት ነው። ስለዚህ ሰዎች ይሄማ አምላክ ቢሆን ነው ይሄን ያደረገው እሳት ከሰማይ ማውረድ የሚችል ነው ይሄማ እንደዛ በሆን ቢችል ነው ብለው ስለሚስቱ አመጣጡ በተአምራት በሐሰተኞች ድንቆች በአመጽ ማሰራር መታለል ሁሉ እንደ ሰይጣን አሰራር ነው ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። እና እሱ ከመገለጹ በፊት ግን የሱን መንገድ የሚጠርጉ 3 ነገስታት በቀንድ የተመሰሉ ሐሰተኞች ነቢያት ይነሳሉ። እርሱ ምድር ላይ የሚቆየው የንግስናው ጊዜ 7 ዓመት ነው። 7 ዓመት ነው። 3 ዓመት ከመንፈቅ ይላል በዮሐንስ ራእይ። ዳንኤል ላይ ግን 9:27 ላይ ምን ይላል? እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳንን ለአንድ ሱባኤ ያደርጋል። ሱባኤ ማለት 7 ስለሚል ነው። በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀርባል። መጀመሪያ ፒስ ትሪቲ ነው የሚያደርገው ከዓለም ህዝቦች ጋር ከዓለም መንግስታት ጋር። የሰላም ስምምነቱ እንግዲህ 3 ዓመት ከ6 ወር የሚቆይ ነው። ብዙ ሰዎች በጣም እየተደነቁ በዚህ ሰው እንትን ይላል። ልክ 3 ዓመት ከመንፈቁ ላይ ሲቆይ ግን በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀርላል፣ በርኩሰትም ጫፍ ላይ አጥፊ ይመጣል ይላል። ይሄ
እዚህ ላይ ሲመጣ ግን በቃ አምላክ ነኝ ብሎ የመጨረሻውን አዋጅ ደረጃ ላይ ይደርሳል ማለት ነው። ስለዚህ በተለይ ዳንኤል 12:1 ላይ ይህን ታላቁ መከራ ይለዋል። ይሄ ታላቁ መከራ በዚያ ኖራት ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላልና ዓለም ከተፈጠረ ጀምሮ ያልሆነ መከራ ነው በዚህ 3 ዓመት ከመንፈቅ የሚሆነው። አጠቃላይ ግን የዚህ ሰውዬ ንግስናው የምናየው 3 ዓመት ከመንፈቅ ሰላም ስምምነት በማድረግ 3 ዓመት በመንፈቅ ግን አውሬ ባህሪውን በመግለጥ ይቆያል ማለት ነው። ስለዚህ ታላቁ ማታለያው ዘመኑ ቀርቧል እያሉ በስሜ ይመጣሉ ነው። መፍትሄውንም ተናገረ ክርስቶስ፣ እነርሱን ተከትላችሁ አትሂዱ በማለት በጣም ማወቅና መጠንቀቅ ያለብንን ነገር ነግሮናል ማለት ነው። እዚህ ላይ በጣም ማስተዋል ያለብን ነገር ምንድነው ነው? ማስተዋል ያለብን ነገር ተራ ጦርነት ሁሉ የምጽአት ምልክት አይደለም። ጌታችን እየተናገረ ያለው ዓለም አቀፍ ኩነት እንጂ አንድ ሀገር ከአንድ ሀገር ጋር የሚያደርገው አናሳ ጦርነትን አይደለም። ጦርነት ውጊያ በሰማይ ላይ ነው የተጀመረው። ሚካኤልና መላእክቱ ዘንዶውን ተዋጉ ይላል ራዕይ 12 ላይ እና ውጊያ ቃየል አቤልን ገደለው እኮ አይደል? ውጊያ ነው። ግን ጌታችን እየተናገረ ያለው ዓለም አቀፍ ስለሆነ ጉዳይ ነው እንጂ ስለ አንዱ ቦታ ከአንዱ ቦታ ጋር ስለተቆራቆሰ በዳንኤል 12:4 ነው። ምን ይላል? ብዙ ሰዎች ይመረምራሉ፣ ዕውቀት ይበዛል ይላል በመጨረሻው ዘመን። ስለዚህ ሰዎች መራቀቅ ጀመሩ። የክፋት መራቀቅም እንችላለን። ለምሳሌ ቃየል አቤልን ሰይጣን አመልክቶት በድንጋይ ገደለውና የመጀመሪያው ጦር መሳሪያ ድንጋይ ነው ልትል ትችላለህ። ከዛ በኋላ ሰዎች ጋሻ ሰርተው ሰይፉ ጦሩ ሰርተው እርስ በርስ መፋለም፣ በሳንጃ መቀራዳደድ፣ በሰይፍ አንገት መቅላት ጀመሩ። ያ እንግዲህ ትንሽ ፕሮግረስ አደረገ ማለት ነው። የክፋት ቢሆንም ቀጠልና ሰዎች ምን አደረገ? ወደ ጥይት አደገ። በቃ ወደ ተዋጊ ጀቶች አደገ፣ ሚሳኤሎች አደገ፣ አቶሚክ ቦምቦች አደገ። አሁን ኒውክለር ቦምብ ተሰራ፣ ድሮን። አሁን ደግሞ በእኛው ባለንበት ዘመን መጣና ነገሩ ከባድ ሆኖ መጣ ማለት ነው። አሁን ይሄን ነው ማሰብ ያለብን። ለምሳሌ ግሎባል ሴኩሪቲ ፋውንዴሽን ያወጣው አንድ መረጃ ነበረ። መረጃዎቹ ሊለያዩ ይችላሉ፣ ግን ይሄን ነው ዋቢ ያደረኩት። በዓለም ላይ አሁን ለምሳሌ 15375 የኒውክለር መሳሪያዎች አሉ። ኢማጂን 15000 ማለት አንዱ ቢተኮስ ምን ሊያመጣ ይችላል? ከሳይበር ሴኩሪቲ አንፃር አሁን በጣም አደገኛው ደግሞ የሳይበር ጦርነት ነው። ወደ ሳይበር ከባድ ነው። ሲስተምህን ሁሉ ዝግትግት አድርጎ እንዳትበላ እንዳትጠጣ የሚያደርግ ነው። ዓለም አቀፍ በድንገት ሰዎች አይቶ የማያውቁት ሙቀት ይመጣል። ሶላር ስቶርም ምናምን አለ፣ ማዕበሉ አለ፣ ርዕደ ምድሩ አለ። ይሄ ሁሉ ለዱምስዴ መቃረብ ላይ ሶስተኛውን ካነሳን ሁሌ የተለያየ ቦታ ተናግረው ሊሆን ይችላል። የአልበርት አንስታይን ነገር ይገርመኛል። እንግዲህ አልበርት አንስታይንን ማያቅ ሰው አለ ብዬ አላስብም። እና ይሄ ስመጥር ሳይንቲስት ያው ለምሳሌ ኒልስ ቦር ዘ ፋዘር ኦፍ ኳንተም ሜካኒክስ በአቶሚክ ቦምብ ምርምራቸው ይታወቃሉ። ኢዝ ኢኳል ቱ ኤምሲ ስኩዌርድም አንስታይን ይታወቃል። እና ስፔሻል ሎው ኦፍ ሪሌቲቪቲ ዘተርፈ በፊዚክሱ ምን ብሏል? ሶስተኛው የዓለም ጦርነት በምን እንደሚነሳ አላውቅም ይላል። አራተኛውን ግን አልፌ ያውቃለሁ አለ። አራተኛው የዓለም ጦርነት ከተነሳ ጦርነቱ ሊሆን የሚችለው በእንጨትና በድንጋይ ነው ፍልሚያው ይላል። ምን ማለቱ ነው? ሶስተኛ የዓለም ጦርነት የሚነሳው ከተነሳ ኒውክለር ከተተኮሰ ደግሞ አሁን የምታየው የዓለምን ስልጣኔ ሙሉ በሙሉ አውድሞት አራተኛው ፍልሚያው በእንጨትና በድንጋይ ነው በማለት ያስቀምጠዋል። ይሄ ምን ያህል አስጨናቂ ሶስተኛው የዓለም ጦርነት ሊሆን እንደሚችል ያሳያል። አይበለው በቃ አንድ መሪ ብቻ አንድ በተን ከተጫነ ምን ዓለም በሰከንድ ውስጥ ምን አይነት ቅርጿ ሊለወጥ እንደሚችል ማሰብ። ለዚህ ነው የጦርንም ወሬ ትሰማላችሁ፣ መንግስት በመንግስት ላይ ይነሳል አለ። አሁን በዚህ ስንደነቅ እንደው ማለት እንዲሁ ምን ላይ ደረሰን ስንል አስታውስ መጽሐፍ ቅዱስ ያልተናገረው የለም በሚለው ነበር ያቀረብኩት። በተለይ ትንቢተ ኢዩኤል ምዕራፍ 7:10 ላይ የሮቦት ወታደሮች እንደሚነሱ ማይቆስሉ ማይደሙ ወታደሮች እንደሚመጡ ቀድሞ ነው መንፈስ ቅዱስ ገልጾለት ነው የተናገረው። ስለዚህ ዘመን ምን ይላል? እንደ ኃያላን ይሮጣሉ ይላል። አሁን ስክሪኑ ላይ ማየት ይቻላል። እንደ ሰልፈኞችም በቅጥሩ ላይ ይወጣሉ፣ እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍጉም። ሰው ያፈገፍጋል፣ ስሜት አለ፣ ኢሞሽን አለ። እነዚህ ገና አያፈገፍጉም። አንዱ ከአንዱ ጋር አይጋፉም ማለት ሰው ሲታኮስ እኮ ይጋፋል። ይሄ ግን ሲስተም ነው። አንዱ ከአንዱ ጋር አይጋፉም ካለ በኋላ እያንዳንዱ መንገዱን ይጠበጥባል ይላል። እያንዳንዱ መንገዱን ጥጣ
እያለ ሲስተሙን ተመልከት እንዴት በሰልፍ መካከል ያልፋሉ እነርሱም አይቆስሉም ይላል። አይቆስሉ ወታደር ነው ማለት ነው። ወደፊት እንግዲህ ሰው ከሰው ጋር ማሽን ከማሽን ጋር ነው ሊፋለም የሚችለው ማለት ነው። በከተማም ያኮበኩባሉ ይላል። በቅጥሩ ላይም ይሮጣሉ። አጥር ላይ መሮጥ የሚችል ሰው የለም። እነዚህ ግን በቅጥሩ ላይ ይሮጣሉ። ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ ይላል። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይን ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ ይላል። በግልጽ ነው የነገረን ማለት ነው። ስለዚህ ይሄ ነገር እኛ ገና እዚህ ላይ ነን፣ ትንሽ ነገር ላይ ነን። ዓለሙ ግን እየሄደበት ያለው ርቀት ከባድ ነው እና ጌታችን ስለዚህ ነገር ነው አስቀድሞ የነገረን። ጦርንም ወሬ ትሰማላችሁ እኮ ማለቱ ወሬ ማለት እኮ ኒውስ ዜና ማለት ነው እና የዓለም ሚዲያ ስትከፍት የጦርነት ወሬ በቃ መሰማቱ አይቀርም እና ዓለም በክፋት ጥግ ላይ ደርሷል። ስለዚህ ይሄ ሁሉ ነው ምንም ልንል አንችልም። እንግዲህ ብቻ ጌታችን የተናገረው ምልክት ሁለተኛ ምልክት ይሄ ነው።